ዋው ዋው ቤትሾው ሰብስክራይብ በማድረግ ቤትሾው ላይ ሼር ሰብስክራይብ ያድርጉ። ቤትሾው ለወዳጆ ዘመዶ ያስተዋል። ቤትሾው መጣች ወይ ገብሬ ምንድን ነው? አይ ጊዜው እኮ ነው ጊዜው ምን ማለት ነው? ሳትናገር ስትንቀሳቀሺ እኔ የት ሄድሽ ለምን ሄድሽ እንዳልልሽ እንዳትዋሸኝ በመረጃ አይናቅም አይደነቅም። አሁን ዝም ብለሽ ምንም ሳትነቃነቂ ሳትለጫነቂ የሄድሽበትን ተናገሪ። አዎ እኔ ወጥቼ ስመለስ ካሜራ ትደቅላላችሁ። አንቺ ሳትናገሪ አትወጪ አላልኩሽም ወይ? አይኔ አንቺ የለሽም ተናግረሽ መውጣት ምንድነው? ስነ ስርዓት የለም ሲቢና የለም። ወጥቼ ምን እንዳደረኩ ካሜራው ይናገራል። ባይናገርስ መቼ ወዴት እንደሄድሽ ስንት ሰዓት እንደመጣሽ ምን ይዘሽ እንደመጣሽ በቃ አንቺ ለኔ አስቢ። እኔ ቁጭ ብዬ የምነጫነጨው ከህፃን ጋር ኮምፓስ ቀና ቁጭ ብድግ ምለው ምንድነው? ቤት ነው። አዎ አንቺስ እውነት ነው። ሳትናገር ስትሄድስ ስነ ስርዓት ነው። አዎ ወዴት ነው? ወዴት እዛ ምን አትይም? ወዴት ጠቃጠቃ ወዴት ነው? እናንተ ስትታዘዝ ለምን ሙሉውን አታ ወዴት ነው? አሁን ጠቃጠቃ በራስሽ ሄድሽ አይደለ? እዛው በሄድሽበት ዋይ ገብሬ ካሜራማን መሆን ያዋጣኛል። አዎ ለምሰማማ ሰው ከኔ ጋር ለምሰማማ ሰው ያዋጣኛል። አሁን ገብሬ እኔ በወጣው ቁጥር ካሜራ ትደቅም። እሺ ወይ ቤት ውስጥ ካሜራ ምን ልደቅን ታዲያ? ምን ልደቅን? ጥሩምባ ወደዛ ነው። ኧረ ለራሴ ደግሞ ወደዛ ሂጂ እንዴ! ወዴት ነው? ስነ ስርዓት ያላ በዛሁን አሁን አፈላ። ኧረ ጉድ በጽዋ ለትግሬ በጣም ነው ያፈላኸው። እንዳለ መንገዱ ጭቃው አያስወጣም። እንዳለ ሩንቃ ነው። ከዛሬ ገበያ ምንም ነገር የለም። እኔ ምን አፍል ገዛን ሄድኩት። ለምንድነው ግን አንተ ሰውን ማታምነው? ምን አንዴ አንቺ ለምንድን ነው ሰው ጋር ስነ ስርዓት ክብር የሌለሽ? ቁጭ ብለሽ ብታወሪ ምን ችግር አለ? እዛ ሄጃለሁ ብለሽ ዋይ ጉድ! ምግብ የለም። ምግብን ፈልገሽ ሰራህ ምግብ ወይ ምቾት ወይ መንደላቀቅ ምን ሰራ ጁስ ገዛው እንዴ? ያለ ምግብ እየጠበቅሽ ነው? ጁስ ገዛው። አይ ዘንድሮ በጣም ምን አደረኩ? ምን ላምጣልሽ? እንዴት ሰርቻለሁ? ጎመን በጭቃ በጭቃ እኮ እውነት ነው። አታልሽ ሞተሻል። አታልሽ ሞተሽ ለምን 10 ብር አይሆንም? ምን አገባኝ እኔ። አቤት ገብሬ ይሄን ጎመን ነገ ደግሞ ማለት ነው ኧረ እባክህ ያምርሻል። ለነገ ማድረሽ ነው እርግጠኛ። ምን እንዴት ሆንሽ ገብሬ? ምን ይዤ እንደመጣሁ እንኳን አታውቅም። ወይ ጉድ! ምንም ይዘሽ እኔ ካሁን በኋላ መታለያ ቃላትም ተግባራትም አይመቸኝም። በቃ ሽሩሩ እያልሽ አቤት በጥርስ እየሳቁ በሆድ እየገደሉ እኔ አይመቸኝም። እኔ ሐሳቤን እንዳልቀይር ወይኔ ከቀየርሽ እኮ ቆየሽ ገብሬ። የምትወደው ነገር ነው። ሐሳቤን ከቀየርኩኝ ግን ይቻላል። ሐሳብ መቀየር ይቻላል። ቆየሽ እኮ ከቀየርሽ። መመካከር ከተውሽ እኮ ቆየን። መተሳሰብ ከተውሽ ቆየን። ከዚህ በላይ ምን አንተ ሐሳብ አለ? አዎ ጥቅጥቄ። አዎ ታንገሩ አይሞላ መቼም። እሺ አቆች ለናው እንደሰው አይ መቀመጥ ማምሮሻል። እኔ እኮ እንደ ማንኛውም ዜጋ እንደ ማንኛውም ዜጋ ውሃ ጠጥሽ እንድትወጪ እኮ ነው ያስገባውሽ። እንደ መቀመጥ ማምሮሻል። ገብሬ ቀልብን ተውና እግዚአብሔርን የሆነ ነገር አምጥቻለሁ። እኔ ነኝ ቀላጁ ወይስ አንቺ? ምንድነው መጣሁ ልጅ መጣሁ። እሺ መጣሁ። ከዛ ሳይና ቀስ ቆይ ነው አንቺ እኮ ቤት ተረቀስ። አዎ አበት አንቺ ስተኝሽ መሰለኝ። የኛ አያት ማለት ነው። እኔ ግን እንደዚህ እንደሆነ አደም የት ይፈልጋል? የኛ አያት እሺ
ማሳ ውስጥ ሲገባ ጎመን እንደዛ ይበላል። ይሄን የበላ ሰው እድሜው ረጅም ነው ይላል። ደስተኛ ይሆናል። እንዲበላ ነው እንጫፈላ። ይሄው ቲማቲም አመጣው። አሁን እኔ ቲማቲም የምፈለግኩ እኔ ያመጣሁት ላሳየው እኮ ነው። ያመጣሁት ይወጣው። አሁን በቲማቲም የሌለ ማካለ ነው። ይሄው ዛሬ አረብ ስለሆነ ምንም ገበያ የለም። ይሄው ትንሽ ነው ያመጣሁት ቲማቲም የ40 ብር ጥቅል ጎመን ምናምን ተቃጠልኩ አለ ዘንድሮ። አሁን 40 ብር ሆነ 50 ብር ሆነ 10 ብር ሆነ ምን ያገባል? ሰርፕራይዝ ምንድን ነው? ምን ነገር ነው? ወይ ጉድ! እኔ በቃላት የሚሸውዱኝ ሰው አልፈልግም። አባዬ ቆይ የኔ ውድ ባል ትናንትና እቃህን እስከማሳየት ድረስ በጣም ተመረጥረጨ ተናደህ እቃህን አሳየህ ማለት እኮ ዩቲዩብ ዘጋ ማለት ነው። ዝም በል አሁን ማለት ነው። ትናንትና አሳዘርከኝ። ከኔ ጋር ስትንደፋደፍ ጫማ ተቆረጠ። ምን አለ የሆነ በቃ አሳዘርከኝ። አንጀቴን በላሁ። አፈፈኸኝ። ከዛ ማታ ላይ እና ምግብ ሰርቼ በአንተ ላይ ስገባ ምናምን አወራ። አረ ዙረት እንት ወደዚህ ወደ ገደለው አራ ወደ ገደለው ነውማ ወይ ሆዴን አመመኝ። ከዛ ትራስ ልገዛ ሄድኩ። ትራስ አልጋ ትራስ ልገዛ ሲሄድ ምን ነው እኔን ማጥፍት ትራስ ታጥፊ ነው ደስ የሚል ትራስ የለም እንዴ እዚህማ ቤት ያለኝ አይደል ብዬ ከዛ እንዲህ ዘወር ስል ከፍራሽ መሸጩ ዘወር ስል የሆነ ሱቅ አለ የሚያምር ሱቅ። እሺ የሚያምር ሱቅ ታረክ እና ልትገዢ አሰብሽ ወይስ ልትከራይ? በቃ በሀሳብ ሄድኩ እኮ እራሱ። ከዛ በኋላ እንዴ ትናንትና ገብሬን አበሳጭቼዋለሁ ለምን ዛሬ አላስደስተውም አልኩና ምንድን ነው የራሴ ነው ይኸው ከወደድከው ለተመልካቾችን እኔ እኮ የምወጣ ልጠጣ ልጨፍር በቃ ለአንተና ለቤት የምወጣው ይሄ ጫማ እስኪ ይሄ የሞያሌ ነው አሉ። ይሄ ሞያሌ ነው። ይሄ ግን ኳሊቲ ነው። ይሄ ኳሊቲ ነው። አየኸው? ይሄው እግዚአብሔር አያምኑም እነሱ። ይሄው ወረቀቱ ራሱ እንዳለ ይሄው እግዚአብሔር ምንም ያላለች ጫማ ይሄው ያችሁት ይሄው እውነት እኮ ነው። ይሄው አሁን ይሄ ምንድን ነው? ከዛ ሸበጥ የለህ ማለት ሁልጊዜ በእንትን ይሄው ይሄ ገብርኤል አንተ ቆይ ገብርኤል ቆይ እሺ እኔ ኮንትሮባንድ እየሰራሁ እያለ ይሄ ጫማ ስንት ነበር ያመጣው? አሁን ብነግርህ ግን ታብዳለህ። እውነት ስንት? በኢየሱስ ስባራ ዝም በል 150 ትላለህ። እሰይ ለምን 500 አይሆንም ነው ግን አንቺ ይሄ ሌላ እናቴ ምንም ለሌላ እግዚአብሔር ምንም አልገዛም። እሺ በቃ እሺ መጀመሪያ ለቀው ልክ ነው። መጀመሪያ እኮ መሰረዝም ይቻላል እና አባቴ እኔን አሁን ካሁን በኋላ ሸርደት ብለህ ሰው ይኸውልህ ሰው ፕራንክ ሲደረግ መካሻ አዘጋጅቶ ነው። እኔ አሁን ፕራንክ ያደረኩህ በቃ ደነገጥክ፣ ተበሳጨብኝ፣ ላስደስትህ ብዬ እየሰራህ ነው። ጎበዝ ነህ። ለምንድን ነው አይገባም እኮ በደስታ ብዛት ነው ሳትፈታው ነው የምትሉን? ግን እንዴት ነው ልክ ነው? እኔ አንተን ቁጥር የፓንተን ቁጥር እንኳን አውቃለሁ እንዴ? ማን አሳይቶሽ ነው? ምን እኔ ካላዩት ማን ላይ ነው ታዲያ? እኔ እሱን አሳያለሁ። እኔ በለው አንቺ አሁን ከነው ፍቅር ያሾፍክ ነው። እኔ ልክህን አውቃለሁ። ጫሞቹን አይቼ ነው የወጣሁት። ዋው ዋው እንዴ አብረ አረንዳት ነው ልክሽ ነው። ወይ ለምሳሌ ሁለት የገዛውልኝ ይሄ የሞያሌ ነው አለኝ። ይሄ ግን ኳሊቲ ነው ሲለኝ ይሄ የሞጨ ሆኗል። ይሄ በቃ ሰፈር ለሰፈር ዋው አደዶ እስኪ ናቴ ትራሱን አልገዛም። እስኪ ይለካ ይለካ ይሄ ስንት ቁጥር መሰለ? 9 ቁጥር ነው። ይሄ 9 ቁጥር ነው። አንቺ ይሄ ምን
ሻወር ሽንት ቤት ምናምን አለው። እውነቴን ነው የግል ነው ብቻ ግን ሌላ ሰው አይጋብዝም። ሁልጊዜ ውጪ እሺ ሁልጊዜ አንተ ካሜራ እየደቀንክ ልቤን ልጅ አንተ 400 ብር ስራ ልትቀጠል 8 ሺህ ብር ስጭኝ ዮቤል ያዛልከኝ አንተ ደፋር ይኸው እኔ ግን ስንት ደገዞቴን ጫማ ታውቃለህ? እናቴን ጫማ ወርደር ማድረግ የምትፈልጉ ማለት ነው። እግዚአብሔር እንገራችሁ እንዳትበሉ እናንተ የደስታ የተካፋዮች ይኸው እዩት። ምን ይመስል ይሄ ነው ብራንድ ነው የሚያሳይ ብራንድ የሚያሳይ እዩት ምን እንደሚመስል እስካን ማድረጊያ ራሱ አለው። ይሄው ይሄ 3700 ብር እግዚአብሔርን 3700 ብር በጣም ብራንድ። እንዴት ይሄ ቆዳ ነክ ይሁን ምን ይሁን ብቻ እንዴት ምቾቱ እንዴት እንደሚመች ቢታዩ። ይሄ ግን ያው ለጊዜው ላይ መልኩ ስለሚያምር ብዬ ነው እንጂ ዲዛይኑ ያምራል። ግን ይሄን ያህል በኋላ ተደረቀ እንትን ይላል የሚሰራጣ ይመስላል። ግን ይሄ 2000 ብር ብሎ 200 ብር ነው የቀነሰልኝ። ይሄኛውን ደግሞ ገብሬ ይሄ ጫማ 150 ብር አልነበር እኔ ሞያሌ ኮንትራባንድ እየሰራው እግዚአብሔር ይሄ አሁን ስንት እንደሆነ 550 ብር ብሎ ተከራክሬ 400 ብር። እዩት ሰዎች የኢትዮጵያ ኑሮ ውድነት። ይሄ በፊት በእኛ ከተማ ነው የምዞረው አልፎ ነው የምመጣ። እንግዲህ ይሄ በእጅ መጓዝ አለ። ጠንካራ ነው ማለቂያ የለውም። ይሄ 150 120 ገዝቻው 9 ቁጥር ልክ ነው። እስኪ ለካ እስኪ ካልሱ ነው ልክ ዘንድሮ እግዚአብሔርን ለኛ ማለት ነው መውጫ ጫማ ውጭ ግቢ ውስጥ መውጫ ጫማ ውስጥ ስኒፐር የምንለብሰው ይሄው እንዲህ ነው የሚይዘን ገብሬ ማለት ነው። ለሱ ግን አይገዛም። አሁን ሴት ልጅ ገዛችልህ ልትስላላችሁ። ገብሬ በጣም ነው ስራ የሚሰራው ግን ለሱ ጫማ ልብስ ምናምን አይፈልግም። እነሱ ልሳማት እነሱንም ሳምጂ እነሱ ቢይ እነሱ ባዩልን እኮ ነው እንደዚህ ዘና የምንለው። ማንስ አዩልኝ ግን ሁሉ ሰው ያደርጋል። ሁሌ መውጣት አለብሽ። የራሴ ነው ወደሽ ግን ባዶ እጅ መምጣት አይደለም። አሁን ምናችን እንስራ። እኔ ወደ እንጀራ አልገባም። እንጀራ ተከለ እናንተ ደስ በለጻ አንቀሰር አዝነህብኝ ነበር። አንቺ አንድ ቀን ፍልውሃ ትደፊብኛለሽ፣ አንድ ቀን ሊጥ ትደፊብኛለሽ። አሁን የሀገር ሰላም ነው ይፈልሽ ከዚህ ጫማ ቤት እንደራሴ ልጅ ሄጄ አለባብሳለሁ። እንዴት እንደሚያማምር ጫማ ቤት እንግዲህ ውዶችዬ ማሮችዬ፣ ትናንትና ውሸት ነው ተመካክረው ነው የሰሩት የምትሉ እኛ ቪዲዮ ስንሰራ አንመካከርም። ይኸው ገብሬ ሳያስበው ፍራንክ ስታረጉት ሳያስበው ስታስደስቱት ነው የእሱን ደስታና የእሱን ፍራንክ መሆኑን የምታውቁት። ትናንትናውን በጣም ስላስደነገርኩት በጣም እየተጣላን እየተጨቃጨቅን በጣም ብዙ ነገር እየተናገረ ነበር። አንቺ በቃ ይሄ ዩቲዩብ አለ ፍልውሃ ፍተሽ እንደምትደፊብኝ 100% ምናምን ብሎ በጣም አዝኖ ኢዮቤን ራሱ አላሳቅፍም ብሎኝ ማለት ነው አልሰጥም ብሎኝ ራሱ ነው ሲያቅፍ የዋለ። አሁን በቃ ሹልክ ብዬ ወጣሁና ላስደስተው ብዬ 10 ሺህ ብር አልፈጀውም። 3 ሺህ ብርና 2 ሺህ ብር 3 ሺህ ምናምንና 2 ሺህ ምናምን እሰቡት። ለያለሽ ነው አመራጭ ጫማ ማለት የሌለህን ጫማ እኮ ነው መጣው። እሱ ተሳም ይሄው በጣም ምርጥ ጫማ ነው፣ ግን ቦታ አይፈልግም። ይሄ ከዛኛው ሱሪ ጋር ነው የሚለበሰው። ይሄ ጫማ ግን ከሁሉ ይሄ ከሁሉ ጋር ነው ማንኛውም ሰዓት ነው። ይሄ ግን ሱሪ ያለው ለዛ ሱሪ መርጬ ነው። ባለፈው ታስታውሱ ከሆነ የሆነ ምን ልበላችሁ ምንድን ነው የሚባለው አለው የሆነ ሱሪ ከዛ ጋር ነው የሚለበሰው። ይሄ ወይኔ እናንተ እውነት ግን ይሄን ጫማ በጣም ነው ወደድኩት። እናንተ ሰዎች በጣም ነው ደስ የሚለው። እናንተ ይሄ ልክ ካልሆነ ወረቀቱን እንዳቆርጡ ብሏል። ከኔ ኮተታ አለ እኮ ይሄው አለመለበሱ ማለት ነው። እዚህ ውስጥ የታሰረ ነገር አለ። ይሄ ራሱ በቢላ ወይ በመቀስ ካልሆነ በስተቀር አይቆረጥም። ይሄ እንኳን ይበጠሳል። ይሄ እንዴት ነው የሚያምረው ግን አረረስ በደንብ ይችላል። ደስ ይላል። እውነት ትለያለሽ ልካንቺ ወዴለኛ አይዮቤ እንኳን ተወለድክ ለኔ ሰበብ ሆንክ። አያችሁ እንዴት እንደሚያምር የሰራ ሰው ይለብሳል ይበላል። እሺ የሰራ ሰው በቃ እውነት ግን ታናድጀኛለሽ፣ ታስደስተኛለሽ። ምን ያለ መጨበጫታሽ ቆንጆ ቲማቲም ምናምን የለም ትንሽ ነው ያመጣው። ያርባ መዝግብሽ
በማስደሰቱ ሁሌ እኔ ትናንት አስቀይመ ዛሬ አስደሰትኩ። ቆይ የሆነ ስያሜ ፈልግልሻለሁ። ስማጣሁልሽ ልበል። ፋሚሊዎች ብቻ ግን በጣም ደስ ብሎኛል። አንድ ቀን ተሰብስበን እንሄድና ለልጆች ትገዛለህ። እናመሰግናለን። ማዙካዬ አይ እንትኮ ምራቅ እዚህ ተንቀሳቅሶ እና በጣም ደስ ብሎኝ ፋሚሊዎቼ ደስታ የተካፋይ ሆናችሁ ሁላችሁም እናመሰግናለን። እሷንም በእናንተ ምክንያት በእናንተ እሷንም አመስግኑልኝ። እኔም አመሰግናለሁ። እድሜና ጤና ይስጣት፣ ከክፉ ነገር ይጠብቃት። አሜን። እውነት ለልጆቿ ለሀገሯ ትኑር። አሜን። ለባላስ እንዴ ሌላ ቦታ አልተርመም። አዎ ጫማው ለብሽ እንዴ ሌላም ትኖርልኝ ነው የሚባለው። ለሁላችን ትኖርልን። ለእናንተም እናመሰግናለን ከኔ ጋር ስለሆናችሁ። ቻው፣ ደህና ሁኑ።